አቶ አማኑኤል ለእጩነታቸው በህወሓት ቀርቦ 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8 ይሁንታ እንደተሰጣቸው አረጋግጠናል። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው የጠቆሙን እነዚህ ምንጮች በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ስራ አስፈጻሚ ብዙዎችን ኃላፊነቶች ጠቅልሎ እንደሚይዝ በማውሳት ከደብረጽዮን የስልጣኑ ባለቤት ለመሆን ከመፈለግ በላይ በእጅ አዙር ስልጣኑን ጠቅልሎ መዳፍ ውስጥ ለማስገባት ካለው ፍላጎት በላይ የትግራይ ፖለቲካ ፍራሽ አንጋሽ ለመሆን ያለው ፍላጎት በላይ የገረመኝ የአማኑኤል አሻንጉሊት ለመሆን ፈቃደኛ መሆን። ዋና ጉዳዮች ለደብረጽዮን ነው ሪፖርት የሚደረጉት። ሰውየው ያልተቀባ በትግራይ ፖለቲካ ንጉስ ሊሆን ነው የሚፈልግ። ይሄ ጨዋታ የሚጠቅመውም በዚህ ጨዋታ አትራፊ የሚሆነው በነገራችን ላይ ሻቢያ ብቻ። እነኚህ ሰዎች እያደረጉ ያለው እንቅስቃሴ በሙሉ ሻቢያ በትግራይ ፖለቲካ ላይ ያለውን ብልጫና ቁጥጥር ከፍ አድርጎ እንዲይዝ የሚያደርገውን። አሁን ይሄ ሁሉ ስራ የሚካሄደው ይሄ ሁሉ ስልጣንን የመገዳደር ፓወርን የመገዳደር ለጦርነት ፕሮቮክ የማድረግ ትንኮሳ የመፈጸም እንቅስቃሴ የሚደረገው ፌደራል መንግስቱ እርምጃ ውስጥ እንዲገባ ነው። እንደምታውቁት ህወሓት ፌደራል መንግስቱን ጦርነት ውስጥ ለማስገባት ደግሳ ያልጠራችው የጠብ ድግስ የለም። እምብርት አልባነታቸው የሌብነት ብቻ አይደለም። ጦርነትም አጠግቡም እንዴ? እምብርት የላችሁም እንዴ ህወሓቶች? እንዴ ህዝቡ ሰልችቶታል። የትግራይ ህዝብን ተዉት። እዛው መሃላቸው አሁን እየሄዱበት ካለው እንቅስቃሴ ጋር የማይስማማና የማይግባባ እስከ መጨረሻው ደቂቃ ድረስ ሊተጋተጋቸውና እስከ መጨረሻው ሰዓት ድረስ ሊተናነቃቸው የሚችል ኃይል አለ እዛው። ለሀብታሙ ቦታው ስታስረክቢ ምን ያህል ገንዘብ ነበር አብረሽ አስረክብሽው? ያው በኦዲትም የተረጋገጠ ስለሆነ ነው። ኦዲት አሰርቼ 330,000 ብር አካባቢ አስረክቤ ነው የወጣው። ዶላር ነው ብር ነው? እኔ ዶላር ነው ወይ ልዩ? ዶላር ነው ብር? በርግጥ ሌባ ቢሰርቀው ምን ይደንቀው ነው። ከጦርነት ጉሊት ለነሱ ቀፈት የሚሆናቸውን ሁሉ ነገር የሚሸማምቱ ሰዎች መሆናቸው ነው ችግሩን ይበልጥ የሚያረዝመው ምንለው። ለዚህ ነው ድሮ ኤምኤስ ላይ ያለ ደንግጫለሁ። እኔ በቃ ጨርሻለሁ። ከኤምኤስ ሲባረር የኔ እጅ ስላለበት ነው። የለበትም ይወልሱ ከኤምኤስ ሲባረር የኔ እጅ ስላለበት ነው። ስለዚህ ኤምኤስን ማን ነው ማለት ነው ፈንድ የሚያደርገው የሚለውን ጥያቄ እንድናነሳ ያስገድደናል። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩም በአክብሮት እንጠይቃለን። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም እንዲሁ ሼር ብታደርጓቸው የበለጠ ተደራሽ እንድንሆን የበለጠ እንድንበዛ እንድንሰፋ ስለሚያግዘን እሱ እንድታደርጉልን ጠይቄ ጀምራለሁኝ። በዛሬው ቆይታችን በርከት ያሉ ጉዳዮችን እንመለከታለን። የመቀሌውን የስልጣን ትርምስምስ፣ ታደሰ ወረደን የማውረድ ጨዋታና አዲስ የወጣውን ወሳኝ መረጃ ወደ እናንተ የምናደርስ ይሆናል። እሱም ብቻም አይደለም የሀብታሙ አያሌውን እጅግ አጸያፊ ሌብነት፣ እሱም ብቻም አይደለም ትግል የሚሉት ጨዋታ በነማን ስፖንሰር እንደሚደረግም ጭምር ያጋለጠውን ጉዳይ በቪዲዮ ወደ እናንተ የምናደርስ ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት የመቀሌው የስልጣን ትርምስምስ የህወሓት ሰዎች ይሄ የሚያደርጉት የስልጣን ጨዋታ ልክ እንደ ጌም ኦፍ ትሮንስ ያለ ነው። እጅግ በሚያስደንቅ ሁኔታ በየዕለቱ አዳዲስ መረጃዎች ከሱ ጋር ተያይዘው ይወጣሉ። እስቲ ዛሬ የአውራምባ ታይምሱ ዳዊት ያወጣውን መረጃ ተከታትለን እንመለስ። እንግዲህ ከ22 ቀናት በኋላ ስልጣናቸውን በይፋ የሚጨርሱት ወይም ስልጣናቸው በይፋ የሚያበቃው የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዝዳንት በህወሓት ተመድቦ እየተጠባበቀ እንደሚገኝ ለህወሓት ጽሕፈት ቤት እጅግ ቅርብ የሆኑ አንድ የአውራምባ ታይምስ ምንጭ አረጋግጠውልናል። ህወሓት ለዚህ ኃላፊነት የመደበቻቸው ሹመኛ በአሁኑ ጊዜ የጊዜ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውን የገለጹልን ምንጮች አቶ አማኑኤል ለእጩነታቸው በህወሓት ቀርቦ 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8 ይሁንታ እንደተሰጣቸው አረጋግጠናል። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው የጠቆሙን እነዚህ ምንጮች በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ስራ አስፈጻሚ ብዙዎችን ኃላፊ
ኃላፊነቶች ጠቅልሎ እንደሚይዝ በማውሳት ፕሬዝደንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ይህ ነው የሚባል የመወሰን ሚና እንደማይኖራቸው አብራርተውልናል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ እንደ ጸጥታ፣ ፖለቲካና ኢኮኖሚን የመሳሰሉ ክላስተሮችን ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ የገለጹ ለእነዚህ ምንጮች የኮሚቴዎቹ አስተባባሪዎችም የስራ አፈጻጸም ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ማለትም ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዚደንት አለመሆኑን አረጋግጠናል። አቶ አማኑኤልም በዚሁ ሀሳብ በዚሁ አገባብ ተስማምተው ኃላፊነቱን ለመረከብ መወሰናቸውን ያረጋገጡልን። የጀነራል ታደሰ የስልጣን ዘመን ከማብቃቱ ከአንድ ወር በፊት ጀነራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው ይህንኑ ስልጣን እንዲረከቡ ታስበው ነበር ያሉ እነዚህ አውራምባ ታይምስ ምንጮች፣ ሆኖም ጀነራል ታደሰ ይህ አይነቱ ክብረ ነክ አካሄድ አቁሙ ብለው ዶክተር ደብረጽዮን በማስጠንቀቃቸው አቶ አማኑኤል እስከ መጋቢት 30 ማለትም ለሚቀጥሉት 22 ቀናት በትዕግስት መጠበቅ ግድ እንደሆነባቸው ምንጮቻችን ጨምረው። እንግዲህ መረጃውን እንደሰማችሁት ነው። ሙሉ መረጃው ይህ ነው። አንድምታውን መመልከትና መቃኘት ግን አስፈላጊ የሚሆን ይመስለኛል። እኔ ከደብረጽዮን የስልጣኑ ባለቤት ለመሆን ከመፈለግ በላይ በእጅ አዙር ስልጣኑን ጠቅልሎ መዳፍ ውስጥ ለማስገባት ካለው ፍላጎት በላይ የትግራይ ፖለቲካ አፍራሽ አንጋሽ ለመሆን ያለው ፍላጎት በላይ የገረመኝ የአማኑኤል አሻንጉሊት ለመሆን ፈቃደኛ መሆን። አሻንጉሊት ለመሆን ምንድነው ፈቃደኛ ያደረገ? ምን አነሳሳ? ስታድግ አሻንጉሊት ለመሆን ነበር ምኞት ወይስ ምንድነው? ምን አነሳሳ የሚያስብል ጉዳይ ነው። በእርግጠኝነት ሰውየውን ፑፔት ነው ማድረግ የፈለጉት። ይሄ ጨዋታ የሚጠቅመውም በዚህ ጨዋታ አትራፊ የሚሆነውን በነገራችን ላይ ሻቢያና ሻቢያ ብቻ ነው። እነኚህ ሰዎች እያደረጉ ያለው እንቅስቃሴ በሙሉ ሻቢያ በትግራይ ፖለቲካ ላይ ያለውን ብልጫና ቁጥጥር ከፍ አድርጎ እንዲይዝ የሚያደርገውን ነው። ይሄ የሚሄዱበት እንቅስቃሴ የፕሪቶሪያ ስምምነትንም ሙሉ በሙሉ ገደል የሚከት ነው። የፕሪቶሪያ ሰላም ስምምነት እንዲጸና፣ ሰላሙ እንዲጸና የፌዴራሉ መንግስት በትግራይ ክልል ጊዜያዊ አስተዳደር ውስጥ የሚኖረውንም ቦታ ትቶ የሚያመጡትን ሰው ብቻ እያጸደቀ ነበር የነበረው። አሁን እሱም ተገፍቶ ገና የስልጣኑ ወቅትም ሳይጠናቀቅ ተመርጦ ተወስኖ ተጠናቆ ሊሾም ማለት ትክክለኛው አሰራርና አካሄድ እንኳን ሳይጠበቅ ትክክለኛው መንገድ እንኳን ሳይጠበቅ ከህግና ከስርዓት ውጪ በሆነ መልኩ ከዚህ ቀደም እንዳልነው ዳዊትም እንዳነሳው እንደምታውቁት ዳዊት በተለይም ከጊዜ አስተዳደሩ ጋር ያሉ መረጃዎችን ለጀነራል ታደሰ ባለው ቅርበት የተነሳ ብዙ መረጃዎችን ያወጣልና ከጊዜ አስተዳደሩ ካለው መረጃ ጋር አያይዘን በታማኝ መረጃ ምንጭነት ልንጠቀመው የምንችለው ነው። በትክክልም አፈ ታደሰ ከሆኑ ሚዲያዎች መካከል አንዱ ስለሆነ ማለት ነው። በደንብ ከዛ ጋር የተያዙ መረጃዎችን ከዚህ ቀደም ሲያወጣ ስለምናውቀው በሌላው ጉዳይ ሳይሆን በዚህ ጉዳይ እና ይሄ አካሄዱ የሚነግረን ጀነራል ታደሰም ሊሄዱበት የፈለጉት መንገድ ከባድ እንደሆነ ነው። እነኚህ ሰዎች እየሄዱበት ያለው መንገድ መጨረሻ ላይ የሚፈጥረው ጣጣ ከፍ ያለ ነው። ሻቢያን ብቻ ነው አትራፊ የሚያደርገው። አሁን ይሄ ሁሉ ስራ የሚካሄደው ይሄ ሁሉ ስልጣንን የመገዳደር ፓወርን የመገዳደር ለጦርነት ፕሮቮክ የማድረግ ትንኮሳ የመፈጸም እንቅስቃሴ የሚደረገው ፌዴራል መንግስቱ እርምጃ ውስጥ እንዲገባ ነው። እንደምታውቁት ህወሓት ፌዴራል መንግስቱን ጦርነት ውስጥ ለማስገባት ደግሳ ያልጠራችው የጠብ ድግስ የለም። ተቃመሱልኝ እያለች ነው ስናነሳ እንደነበረው። አይ በቃ ፈጣሪ ይስጥልን ተብላ እምቢ ተብላ ህወሓት ለየት የሚያረጋት ነገር ጦርነት ደግሳ ልክ እንደ መልካም ነገር ተቃመሱልኝ ንቁረሱ እያለች የምታዞር አይነት የጦርነት ጋጋሪ ናት። አሁን ግን ይሄ ያለው አካሄድ ሌላ ችግር ይፈጥራል። በነወዲ መድህንም መካከል የሚመጣው ጣጣ ቀላል አይደለም። ህወሓት እየሄደችበት ያለው መንገድ እነሱ ያላሰሉት ጉዳይ አለ። ፌዴራል መንግስቱን ብቻ ተንኩሰው ጦርነት ውስጥ የሚያስገባ መስሏቸዋል። ግን እዛው መሃላቸው አሁን እየሄዱበት ካለው እንቅስቃሴ ጋር የማይስማማና የማይግባባ እስከ መጨረሻው ደቂቃ ድረስ ሊተጋተጋቸውና እስከ መጨረሻው ሰዓት ድረስ ሊተናነቃቸው የሚችል ኃይል አለ እዛው። ይሄ ደግሞ የሚፈጥረው የእርስ በእርስ ጦርነትን ነው። ራሳቸው 5-6 ሆኖ ሜዳ ወጥቶ ቢሆን ጥርስ የሚወላለቁት ግድ አይሰጠኝም። 5-6 ሆኖ ራሳቸው ይሆኑ ለምን በሳም አይገራረፉም?
ግን አሁንም እነኚህ ሰዎች ኮስት የሚያደርጉት የትግራይ ወጣትን ለራሳቸው የጎንዮሽ ልፍያም መጠቀሚያ ሊያደርግ የሚሞክሩት እሱ ነው የሚያሰጋኝ። እነኚህ ሰዎች ፌደራል መንግስቱን ስበን ብቻ ወደ ጦርነት እናስገባበታለን ያሉት ጨዋታ ፌደራል መንግስቱን ብቻ ስበው አያስቀርም ነው። ከዛ በፊት እዛው በዛው ችግር ይፈጥራል የምንለው ጉዳይም ቀላል አይደለም። በነገራችን ላይ እነወዲም በተይም እነወዲ መድንም አሁን እነኚህ ሰዎች አማኑኤልን ስልጣን ላይ ለማውጣት ቢሰሩም አላመኑትም። በጣም ቅድም መረጃው ላይ እንደሰማነው ዋና ጉዳዮች ለደብረ ጽዮን ነው ሪፖርት የሚደረጉት። ሰውየው ያልተቀባ በትግራይ ፖለቲካ ንጉስ ሊሆን ነው የሚፈልገው። እንዲቹ መንግስት እንዳማራው ሳይነግስ እንደዚህ ውል እንዳለ ቀረ። ምንም ትርፍ የደብረ ጽዮን ደግሞ ትንሽ ባስ ያለ ነው። የስልጣን ጥሙ የስልጣን አራራው እጅግ ከፍ ያለ ነው። በጣም ከፍ ያለ ነው። እንዴ የፕሪቶሪያ ስምምነትን ለማስጠኔ እኮ አንዳንዴ መደጋገማችን ለኛም ራሱ አሰልች ይሆናል አይደለም ለተመልካች። ግን ላለመደጋገም አይሆንም የህወሓት ጉዳይ። ባለፈው አንድ ሰው ኮሜንት አድርጎ አይቻለሁ የህወሓትን ጉዳይ እየደጋገምን ነው ብሎ። ምን አማራጭ አለ? መችተውን በየዕለቱ እየተከታተልን መስራት ግዴታችን ነው። መልሰው የሚያመጡት ለቅሶ ያው መሆኑ ነው። እንዲህ ነው እያልን እየደጋገምን መናገር ያለብን ግዴታም ይሆናል። ትርክት የሚናደው በትርክት ስለሆነ ማለት የነኚህ ሰዎች ሴራ ደግሞ መገለጥ አለበት። አሁንም እያረጉት ያለው እሱን ነው የሚያሳየው። ህግንም ስርዓትንም መንገድንም የተጣላ ነው ብለናልኛ። እንደ ቁምቡርስ ነው የሚበላሉት። ደጋግመንም ወደፊትም እንላለን። የህወሓት ፖለቲካ መጨረሻው እንደዛ ነው። አሁን እያረጉት ያለው መንገድም የነወዲ ወይተንም ወዲ መድንም የሚጫወቱት ጨዋታ በሙሉ ከቃታ አይርቅም፣ ከጥይት አይርቅም። የወጣት ነፍስ ይበላል። ነገሩን አሳሳቢ የሚያደርገው እሱ ነው። ነገሩን ይበልጥ አስጨናቂ የሚያደርገው እሱ ነው። እና አሁን አማኑኤልም ተተክቶ ምን ብሎ እኔ መች እንደዚህ አይነት ከስልጣን ድራማ እንደሚጠግቡ መች ከእንደዚህ አይነት የስልጣን ቁማር ለመውጣት አንድ ቀንም እንኳን ለህዝብ ይጠቅማል የሚባል አጀንዳ እንትን እንደሚሉ እንደምታውቁት እስረኛ ከማረሚያ ቤት ወደ ሳዋ ኤክስፖርት ማድረግ መጀመሯን ሰምተናል። ሰው ለወጣት የትምህርት ዕድል ያመቻቻል። እነኚህስ ወደ ሌላ ሀገር የጦር ካምፕ ነው ሚልኩት። ሰው ፕሮጀክት አምጥቶ የሥራ ዕድል ፈጥሮ እድገት አምጥቶ ኑ ከዚህ ተቋደሱ ይላል። ህወሓት ታሪኳ በሙሉ ክብ ነው። ክብ ጭፈራው በሙሉ ከደደቢት እስከ ደደቢት በየፌርማታው ያለው የጦርነት ድግስ ነው። ከአንድ ጦርነት ወደ አንድ ጦርነት፣ ከአንድ ጦርነት ወደ አንድ ጦርነት። አይደክማችሁም? አይታክታችሁም? እኔ ይገርመኛል። እንዴ እምብርት አልባነታቸው የሌብነት ብቻ አይደለም። ጦርነትም አጠግቡም እንዴ? እምብርት የላችሁም እንዴ ህወሓቶች? እንዴ ህዝቡ ሰልችቶታል። የትግራይ ህዝብን ተዉት። አሁን የምትሄዱበት ጨዋታም ሲቪል ችግር ይፈጥራል እዛው። ይህንንም ከግምት ውስጥ አያስገቡም። እነሱም ያስቡት እንዴት አድርገን ፕሮቮክ አድርገን የፌዴራል መንግስቱን ትግስት አስጨርሰን ወደ ጦርነት እናስገባ። እንደምታውቁት ትግስቱን የሚጠሉት ትግስቱ ተራ ትግስት ስለሆነ አይደለም፣ ስትራቴጂካል ትግስት ስለሆነ ነው። ደጋግመን ያነሳነውም ለዚህ ነው። መሳሪያ ነው ይሄ፣ ሊሰመርበት የሚገባው ነው። እና እንደሰማችሁት መረጃ ሁሉ የነኚህ ሰዎች የሰጣን ልፊያ ከመቀሌ ሰማይ ስር ያለው የህወሓት የፖለቲካ ጨዋታ ሁሉ ዙፋን ተኮር ነው በቃ። እና በጣም ግራ የሚያጋቡ ሰዎች ናቸው። መጨረሻቸው ምን ይሆናል አብረን የምንመለከተው ይሆናል። ኦሬዲ እያየናቸው ስለሆነ ማለት ነው። ይህ በእንዲህ እንዳለ ወደና ሀብታሙ አያሌው እናልፋለን። እስኪ እነዚህችን ቪዲዮ ተከታትለን እንመለስ። ሀብታሙ አያሌው ለአንድ ዓመት ከ5 ወር ከ6 ወር አካባቢ ነው ሲያስተዳድር የነበረው። በዚያ ጊዜ ውስጥ እኔ ከሱ በፊት ሲኦ ነበርኩኝ። አስረክቤዎት የወጣሁት ገንዘብ አለ። ከዛ ሲቀጥል ደግሞ ለአንድ ዓመት ያክል የድርጅት የሰራተኛ ደሞዝ አልተከፈለም። ምን ያህል ብር ነው ልዩ በዛው ትገልጪው? አንቺ ለሀብታሙ ቦታው ስታስረክቢ ምን ያህል ገንዘብ ነበር አብረሽ አስረክብሽው? ያው በኦዲትም የተረጋገጠ ስለሆነ ነው። አዎ ኦዲት አሰብቼ 330 ሺህ ብር አካባቢ አስረክቤ ነው የወጣሁት። ዶላር ነው ብር ነው? እኔ ዶላር ነው ወይ ልዩ? ዶላር ነው ብር? ዶላር ነው። 330 ሺህ ዶላር በድርጅቱ አካውንት ውስጥ ነበረ። እኔ ለሱ ሳስረክብ ማለት ነው። ወደ የመጣው ነገር ድርጅቱ ገንዘብ የለውም መክፈል አይችልም በሚል ሰበብ ደሞዝ ኮምፕሊትሊ መክፈል ቆመ። አንቺም ሆንሽ ብሩክም
ለአንድ ዓመት ያክል እዛ ቢሮ ውስጥ ኦልሞስት 12 ወር 11 ወር አካባቢ ደሞዝ ሳይከፈላችሁ ነው ስትሰሩ የቆያችሁት። ያንን ደግሞ ሁሉም ሰው የሚያውቀው ነው። ስለዚህ ለሰራተኛ የወጣ ደሞዝ የለም። ሲጨምር ሲቀጥል በሁለተኛ ደረጃ ደግሞ ታክስም አልተሰራም። የባለፈው ዓመት ታክስ 2004 ዓመተ ምህረት ታክስ ፋይል አልተደረገም። የአሁኑንም ዓመት ታክስ ማሰሪያ አልመጣም። ከዛ ውጭ ለሳተላይት ክፍያ ነው የወጣው ብለን እንኳን ብናስብ ከአፋሕድ የ6 ወር የሳተላይት ክፍያ መቀበሉን ማስረጃዎች አግኝተናል። እኛ በወቅቱ አናውቅም ነበረ። አሁን ነው ማለት ለህግ ጉዳዮችን ስንሰበስብ ነው ይሄን መረጃ የደረሰን። ስለዚህ ለ6 ወር ያህል የሳተላይት ክፍያ ከተከፈለ ይሄ ብር ለምንድን ነው ማለት በድርጅቱ ኢትዮ 360 አክስሞ ኮምፕሊትሊ አውድሞ የራስን ድርጅት ሆነ መመስረት ነው የተካሄደው እና በጣም የሚያሳዝን ነገር ነው። እንግዲህ እንደሰማችሁት ነው። ሀብታሙ ግን ሞላጫ ሌባ ነው። እኔ ያኔ ከቢሯቸው ምንድነው የሚባለው ሶኬት ምናምን ሰርቆ ሲወጣ ሲሰድቡት ምን ሲሉት እንትን እያለ የወጣው የሰራውን ሰርቶ ነው። ምን አይነት ሌባ ነው? በእርግጥ ሌባ ቢሰርቀው ምን ይደንቀው ነው? ቁጭ አድርጎ እነ ኢየሩስን በሚል የስራ መደብ ላይ መድቧቸው ስራውን ሲሰራ ነበር። እነሱ ስራቸው ማለት ነበር እያስባለ ከጀርባ 100 ምናምን ሺህ ዶላር እና እንዴት ነው እነኚህ ሰዎች ለሀገር ጥሩ ነገር ሊያወሩ የሚችሉት? እንዴት ያወራል? ጥላቻ ነስቶ ጦርነት ጠምቆ ግጭት ሰብኮ ይሄ ሁሉ ገንዘብ እየሰራ ምን ሆነ ነው አንተ? ምን አይነት ዘንቢል አንጀት! እነኚህን እንግዲህ ማሰብ ነው። እነኚህን በነገራችን ላይ ማሰብ ነው። 8 እና 9 ሰው ከበዛ 10 ሰው ያለበት ተቋም ውስጥ በዚህ መጠን የሚሰራረቁ ከሆነ ለነዚህ ነው ሀገር የምሰጠው? የእንቆቅልሿን ሀገር አልሰጥም። ለነዚህ ሀገር ስጡን ይላል። ለነዚህ የእንቆቅልሿን ሀገር አንሰጥም። እኛ ኢትዮጵያኖች አንሰጣችሁም። እንዴ ኢትዮጵያን እንዴት ለነዚህ አምነት ትሰጣል? አይሆንም እኮ 8-9 ሰው ባለበት ቢሮ ውስጥ ይሰራረቃሉ። እነሱ ይሄ ሌብነታቸው መነካከሳቸው የማይጠቅሙ መሆናቸውን ያው ሚያቅ ያውቃል እኮ አይገርም። ግን እንደሰማችሁ የሳተላይት ክፍያንም ከማን ነው የተቀበለው? ከፋኖ የህዝብ ሰላም የህዝብ ብጥብጥ የሚፈጥርን ህዝብ ሰላም የሚነሳን አካል ለማውገዝ የሚያንቃቸው ለዚህ ነው። በነገራችን ላይ ለመናገር የሚተናነቃቸው ለዚህ ነው። ከጦርነት የሚያተርፉ ከጦርነት ጉሊት ለነሱ ቀፈት የሚሆናቸውን ሁሉ ነገር የሚሸማምቱ ሰዎች መሆናቸው ነው ችግሩን ይበልጥ የሚያረዝመው ምንለው ለዚህ ነው። ከዚህ ይበልጥ ማስረጃ መረጃም ያለ አይመስልኝ። እዳቸውን አሸክሟቸው እዳ አስታቅፏቸው ሄዷል። ራስ ለራሳቸው እንኳን በዚህ መጠን የማይተዛዘኑና የማይተሳሰቡ ራስ በራሳቸው ለመሰራረቅ እንኳን በዚህ ሁኔታ እንትን የማይሉ አሁን አይናቸውን በጨዋጥበው መጥተው ካሜራ ፊት ቁጭ ብለው ደግሞ ፖለቲካ ይተነትናል። ኧረ እባክህ ነውርም አይደል እንዴ? ብልግና አይደለም እንዴ? በዚህ መጠን አለማፈርስ እንደው ጥሩ ነው። በነገራችን ላይ ሰሞኑን ቦቸራ እንደዚህ ሲል ነበር። ፍንክች የሚል እውነታ የለም። ይሄ ቀደም ብዬ ያነሳሁት ሳይጠሩት አቤት ያለ ሮቶ ሳይጠሩት አቤት ያለ ፌስቡክ እውነት እኔ አላየሁትም። እኔ ፌስቡክ ወይ ብሎክ አድርገኛል አላየሁም። ግን ስላንተ ጽፏል አለኝ። ምን ስለዚህ ምን ይጽፋል? እኔ እሱ እየታገለ ነው ብዬ ነው ማስበው። ፕላስ ኦፍ ኮርስ ሲቲዝን ምንም ጥርጥር የለውም። የአሳይለም ኬዝ ምናምን አይኖረውም። በዚህ ሰዓት ያለፈ ነው እሱ። ግን ደጋፊ ታጋይ ነው ብዬ ነው ማስበው። በዚህ ሰዓት እሹ ማርጊው አላውቅም። ድሮ ቋንጣ ነው አይሱ በጣም ቋንጣ እና እኔ ለሱ አጀንዳ ላደርገው አልችልም። ለምን ብትሉኝ ድሮ ኤኤምኤስ ላይ ያለ ደንግጫለሁ። እኔ በቃ ጨርሻለሁ።
ከኤምኤስ ሲባረር የኔ እጅ ስላለበት ነው። የለበትም ይወልስ ከኤምኤስ ሲባረር የኔ እጅ ስላለበት ነው። ስለዚህ ኤምኤስን ማን ነው ማለት ነው ፈንድ የሚያደርገው የሚለውን ጥያቄ እንድናነሳ ያስገድደናል። እስከ ማስባረር የደረሰ ስልጣን እዛ ካለው ቦቸራ ኤምኤስን ማን ነው ገንዘብ ጀነሬት የሚያደርገው? የከፈለ ነው መቼስ የሚያዛቸው ሰዎቹ ጆተኒ ናቸው። ጆተኒ ለከፈለ ኳስ ያወጣሉ። ምን ሆናችሁ ነው ግን እንደዚህ በጣም ለከፈላችሁ ሁሉ ኳስ ማውጣት ሼም አይደለም? አፍረት ምናምን ጥቂት ለራሳችሁ ትንሽ ቦታ እና እንደው ነገሩም ስላስደነቀኝ ነው ማለት በየጊዜው የየራሳቸው ማንነት እየወጣ ነው። ሌሎቹም ጽንፈኞች በነገራችን ላይ የጊዜ ጉዳይ ነው ይወጣሉ። አሁን ዲያስፖራውም ይሄ ጽንፈኛ ዲያስፖራ እነሱ ያዙትም ራቅ ማለቱን ይጀምረዋል። ያው በአሜሪካን ሀገር ፋኖ ደረጃ 3 ሽብርተኛ ተብሎ ተሰይሟል። ስለዚህ ራቅ ማለት ይጀምራሉ። ፈንዱም ይቀንሳል ምናምን ብዙ ነገር ይፈጠራል እናያለን። ገና ብዙ ጉድ ይወጣል። አሁን ያላችሁት ደግሞ ሶስታችሁ ደግሞ እየተባባላችሁ ደግሞ ንብረትነታችሁ የእናንተ ራሱ የእሱ እንዳይሆን ራሳችሁን ቼክ አድርጉ እስቲ። በሀብታሙ ስም እንዳትሆኑ። ቁጭ ብላ ጭንቅላትን እያልክ ሽመልስ አበራንማ ይሸጠዋል። በዚህ አይነት ሽመልስ ተሽጦ ይሆናል። ቼክ አድርግ እስቲ ምንን የማን እንደሆነ ንብረትነት የማን እንደሆነ ቼክ አድርግ። አንድ አይነት ልብስ እያስለበሰ ጉድ አድርጎ እንዳይሆን እኔ ቼክ ብታደርግ የተሻለ ነው ለማለት ነው። ብቻ እንዲህ በየጊዜው ጉዳቸው ሲወጣ እንደዚህ እያሳዩ ፈገግም ማለት አይከፋም። ማንነታቸውን ስለሚገልጥ እንደው የሚያምናቸውም ካለ እንደው እያየ በማስረጃ እንዲህ አእምሮን እንዲጠብቅ ነው ከነኚህ ሰዎች በማለት ነው ያመጣናቸው። እንዲያ ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቸር ቆዩን። የነገሰ ይበለን። ቼርስ